ዴት መውጣት ደጋግሞ ዴት መውጣት ከልጆች ውጪ ብቻችንን መሆን ለራሳችን ጊዜ መስጠት ሁሌ ኮምፕሊመንት መደራረግ ታምራለሽ ታምራለህ በእኔ ህይወቴ ላይ ትልቅ ለውጥ አለ ታሳድገኛለህ በቃ ምንድነው ወርድ ኦፍ አፈርሜሽን እንዴት ነው የሚባለው ወርድ ኦፍ አፈርሜሽን በሰጣጠት ጎበዝ ነሽ ያ እና ሌላ ምንም ያው መቻቻል ፋስ ምናምን ነገር ነው በቃ እና በቃ አቴንሽን መስጠት በቃ ጓደኛ አይደለም ጎረቤት አይደለም አንዳንድ ባልና ሚስት ቤት ውስጥ እንደ አብሮ እንደሚኖር ሰው ነው ዝም ብለው የሚኖሩት እንደ ሩሜት እና እንደ ሩሜታው ዝም ብሎ መኖር አይደለም ባልና ሚስትነት ብዙ ኤነርጂ ይጠይቃል አንዴ አግኝቶኝ ስላገባኝ ዘና ብዬ ራሴን ጥዬ ምናምን አይደለም የምኖረው ሁሌ ሲያገኘኝ እንደነበርኩት ሆኜለት የምኖረው እሱም መጀመሪያ ሲያገኘኝ አባሮ እንዳያዘኝ እያባረረኝ ነው የሚኖረው አሁንም ማለት ነው እና ያለኛ ጠቅሞናል እናመሰግናለን ሌላ ደግሞ እንትን አሁን ከሱ በፊት ትዳር ነበረሽ ቦይፍሬንድ ኢትዮጵያዊ ቦይፍሬንድ ኖሮሽ ያውቃል እሺ ምንድነው ልዩነቱ ከሌላ ዜጋ ጋር ፍቅር እና ከሀበሻ ጋር ፍቅር ላይ ምን ልዩነት አገኘሽበት እንዲያስተካክሉ የምትመክሩ ነገር የተለየ ክብር አላቸው የተለየ ትሪትመንት አላቸው ወይ ምንድን ነው ኢትዮጵያዊ ወንድ ብዬ ምን አለው ከኔ ኤክስፒሪየንስ እናገራለሁ ግን እዚህ ሳይ ኢትዮጵያዊ ወንዶች ለሌላ ዜጋ ሴቶች በጣም ይንከባከባሉ ለኢትዮጵያ ሴቶች ግን ችላ ይሉናል የሆነ አሁን ለምሳሌ ሌላ ሀገር ዜጋ ሆና የሆነ ነገር አላደለ ወጣ ያለ ነገር ስታረግ ይሄ እኮ በጣም ደስ ይላል ፈታ ያለች ናት ምናምን ይላሉ እኛ ኢትዮጵያ ሴቶች ደግሞ የሆነ ነገር ስናረግ አንቺ ባለጌ እግዚአብሔርሽን አትፈሪም እንዴ ምናምን እንባላለን እና ለሌላ ሰው ኢንትረስቲንግ የሆነ ነገር ፈታ ያለች ናት የሚያስብለው ነገር እኛን ይጨቁኑናል በስመ ካልቸር በስመ ሃይማኖት ምናምን እና ሚስታችሁ ለእናንተ ምንም ልቅ ብትሆን ሚስታችሁ ናት ባልና ሚስት ጋር ልቀት የሚባል ነገር የለም አንተ የባልሽ ነሽ እሱም ያንቺ ነው መተፋፈር የሚባል ነገር እኮ የለም እዛ ጋር ልቅነት ምናምን የለም እና ትንሽ ወንዶች ይይዛሉ የሌላ ሀገር ዜጎች ነፃነት ይሰጣሉ ይሄ ነው ያየሁት ትልቁ ድፍረት እሺ ከክብር አንጻር ከኛ ወንዶች ጋር እና እነዚህ ሌሎች ዜጎች ያላቸው ሚስቶቻቸውን የመስማት የማክበር ያላቸው ነገር አንድ ነው ለቤተሰብ ለሚስቶቻቸው ያለው ክብር በጣም ይለያል ለኔ በጣም ያከብረኛል በጣም ይሰማኛል ከምልሽ በላይ ይሰማኛል በጣም ያከብረኛል የኔ ኦፒኒየን ማተር ያደርጋል የኔ ቃል የኔ ማዘን የኔ መከፋት ማተር ያደርጋል እና ሁሌ እሱኔን ለማስደሰት ነው የመጀመሪያ ሪስፖንሲቢሊቲ ከልጆቻችን ምን ይለኛል ሁሌ ልጆቼ ነገ አድገው ጥለው ይሄዳሉ ሁሌ እኔ አንቺን ነው ቀድሜ የምወድሽ አንቺ ነሽ ሚስቴ አንቺን ባላቅሽ ልጆቼ አይኖሩም ነበረ ይለኛል እና ሁሌ ያከብረኛል እና ሁሌ እኔ መጀመሪያ ላይ ነው ለሱ የምቀመጠው ከልጆቻችን የሚልቅ ማለት ነው እና ይለያል ለእኔ ያ ነገር ያንላለሁ እናመሰግናለን ፋሚሊዎቹን ቪዚት አድርገሽ ታውቂያለሽ በስልክ አወራቸዋለሁ ወንድሙ እዚህ ሀገር አለ በስልክ እናቱን አወራታለሁ እናቱ ናት በህይወት ያለችው እሱም አባቴን ያወራል አባቴ ነው በህይወት ያለው ወንድሙ እዚህ አለ ከወንድሙ ጋር ጓደኛሞች ነን እኔ እህት ያለች እዚህ ስለዚህ እዚህ ያለ ነው አንድ ላይ ነን በጣም ደስ ይላል እሱም ኢትዮጵያ ሄዶ ያውቃል አንቺም ናይጄሪያ ሄደሽ አታውቂም 6 ዓመት ልጆቻችሁም ኢትዮጵያንም ናይጄሪያንም አይተው አያውቁም የጋብቻ ባህል እንዴት ነው ከኛ ከኢትዮጵያኖች ባህላችን በጣም እነሱ ሞር
አይ ቲንክ ከኛ ትንሽ የሚለየው መጀመሪያ ትራዲሽናል ሜሬጅ የሚባል አላቸው። ይሄ በዘር አይነት ነገር በተለያየ ዘር ብለን እኛ የምንጠራው ኢቦ ምናምን የሚባል ይሄ እኛ ሽምግልና እንደምንለው ነገር ነው እና መልስ እንደምንለው የተመሳሰለ ነገር ነው ትራዲሽናል ሜሬጃቸው። ከዛ በኋላ ዋይት ሜሬጅ ያደርጋሉ። ግን ሴም ነው። እኛ ምንድነው ብራይድ ፕራይስ ምንድነው ለቤተሰብ ስጦታ ይሰጥ የለ ምንድን ነው የሚባለው? እነሱም ይሰጣሉ። ጥሎሽ እነሱም ይሰጣሉ። ሞር የነሱ ይሄ ገንዘብ መበተን ምናምን ነው ሰርጋቸው። ቪዲዮ ላይ አይታችሁ ከሆነ እሱ ነው እንጂ የሚለያየው ሲሚላር ነው፣ በጣም ሲሚላር ነው። የልጆች ዜግነት ምንድን ነው? ኢትዮጵያዊ ናቸው። ዜግነት በእናት ነው በአባት? አክቹዋሊ ዜግነታቸው ሁለቱም ነው፣ ግን ፓስፖርት ያላቸው ኢትዮጵያ ፓስፖርት ነው። አንቺ ፈልገሽ ነው አልፈለግሽ? የናይጄሪያ ፓስፖርት እንዲኖራቸው ሳይሆን ከኦፖርቹኒቲ አንጻር አይታ ነው የተወለዱት ቻይናኖች። ቻይና ፓስፖርት አትሰጥም፣ ሁላችሁም እንደምታውቁት ለሌላ ዜጋ ፓስፖርት አትሰጥም። እዚህ ነው የተወለዱት። ስለዚህ በርስ ሰርተፊኬታቸው እዚህ ነው። ግን አንድ ሀገርን መምረጥ ነበረብን ፓስፖርት ለማውጣት እና የትኛው ሀገር ሞር ኦፖርቹኒቲ አለው ብለን ስንመካከር የኢትዮጵያ ፓስፖርት ከነሱ ፓስፖርት ሞር ስትሮንገር ነው። መስገን አንድ ፓስፖርት እዚህ ባላ ትቀበላለች ኢትዮጵያ ለመሰለሽ ብዙ ጊዜ ፓስፖርታችን ለማድረግ ስንገባ ደቅላችሁ ኢትዮጵያ ይዛችሁ ያለምንም ሪዝን ሁሉ ነገር አሟልተን ሪጀክት ያደርጉ ጌታችሁ አደባል ናይጄሪያ ማለት ነው። እዛ ምናምን ትጎረሪበታል። የኛ ፓስፖርት እናንተ ስትሮንግ ነው። ወይ በጣም ኢትዮጵያኖች እዚህ በጣም ፕራውድ ነን። በጣም ነው የምንጎረረው እና ያው ግን ያው ነው። ኢትዮጵያዊም ናይጄሪያዊም ናቸው። በአባት ነው ዘር የአባት ስም ነው የሚወስዱት አይደለ? በአባት ነው ማንነት። ግን ያው ኢትዮጵያዊም ናቸው። ፎታቸውን ገብተሽ ይልኝ እሳ ያለሁኝ ፎሎ እናመሰግናለን። ፎሎ አድርጉ፣ ሰፖርት አድርጉኝ። አዲስ ነኝ ለቲክቶክ እና ሰፖርት አድርጉ። ፎሎ አድርጓት። አንፈልጋትም። የት መዳም ደቅላ ኢትዮጵያ ትልካለች። ይኸው ፎሎ አንድ ሺህ ሙሉት ጋዝ በጣም አመሰግናለሁ ሁላችሁም። በጣም ነው የምታምሪው። ትህትናሽ በጣም ደስ ይላል። ስነ ስርዓትሽ፣ ጨዋነትሽ ደስ ይላል። በጣም አመሰግናለሁ። አንቺም እንደምታይን አፕሪሺየት ሰፖርት እንደምታደርግኝ ከዚህ በኋላ ተስፋ አደርጋለሁ። ፎሎ አድርጌሻለሁ፣ ፎሎ ባክ አድርጌሻለሁ። ሀቡዬ እና ሌሎቻችሁ ደግሞ አንድ ነገር ልበል። ሌሎቻችሁ ሀቡ ጋር መጥቻለሁ። እንግዲህ ታውቁኛላችሁ። ከቻይና የምትፈልጉት ኮንታክት ካለ የቻይኖችን ኮንታክት የምትፈልጉት ነገር እሰጣችኋለሁ። ለመርዳት ያክል ነው፣ ህዝቤን ለመርዳት። አንቺን ብቻ ነው ፈልገው ለመሰልሽ። በቀደም አንዲት ልጅ ሂውማን ሄር የምትሸጥ እዛ የሰው 300 ምናምን ሺህ ብር በልታ እዚህ ቤት ተከሳ መጣ ነበር። እኔ እንደዚህ ኃላፊነት አልወስድም። አንቺን ግን ነገ የሰጠሻቸው ሰው ብር ቢበላቸው መጥተው እዚህ ጋር ሀቢባ ቤት ስላየናት ነው አምነን እንትን ያልነው ይላሉ። ገባሽ? እኔ ማስተዋወቀው አንቺን ፎሎ እንዲያደርጉ ሌላ ምንም ገባሽ? እኔም ምስል አልፈልግም። ተረዳቸው ብዬ ነው በላቸው። እኔ ጋር ነው ኮምፕሌን የሚመጡት። እሺ እኔ ቆንጆ እረዳለሁ። ቅርታ እረዳው ብዬ ነው። ችግር የለውም። ፎሎ እንደዚህ አይነት ነገር ግን ኃላፊነባቶች ጥሩ ነው። ለምን ብዙዎቹ ያስረክባሉ፣ ብር አይመልሱም፣ እቃ የተበላሸ ይልካሉ። ከዛ ሰዎቹ ለቅሶ። 2 ልጆች፣ አንዲት ሂውማን ሄር ነጋዴ ምን ነበር ስሟ ጋይስ? ይኸው ብራቸው ጸጉራቸውን አልተቀበሉ። ቻይና ገበያ የምትባል ሂውማን ሄር ሴንቴቲክ ፎርጂድ ሂውማን ሄር አስረክባቸው የሸጡት ከስተመሮች እንዳለ ለልጅቷ እርጉዝ ናት በቤት ውስጥ ሆና እየሰራች ልጆቿን ለማሳደግ ደግም ተበድራ 3 ሺህ ብር ቢዝነሱን ጀምራ ከዛ እንዳለ ተበጣጥሶ ተጠባብቆ ተያይዞ ሰዎቹ ሲመልሱት
ከስተመሮች እንዳለ ሲመልሱ በቃ እኔ እባክህ መልሽ ካረንቲን ነው እንዴት ሆኑ? ይኸው ቻይና ድረስ እነሱ ተከፍለው ሁማኔሩ ልቀውት ማን ስልክ ያንሳ ማን ይቀበላቸው? በጣም ብልግና ነው የሚሰሩት ስራ። ስልካቸው እኔ እዚህ ደውዬ ጠይቅልሻለሁ። ከፈለግሽ ዲኤም አድርጊኝ እና ስልካቸው ካለ ስልካቸውን ፈልጌ እዚህ በቀጥታ ለመደወል ሞክርልሻለሁ። ሌሎችም ቻይና የሚኖሩ ሰዎች ደውለውልኛል። አያነሱም፣ አውቀው ጸጥ ነው ያሉት። እና እኔ ትንሽ ቀን ሰጠቻቸው። ከዛ ለጥፊ የእንትናቸውን ስም ይሰራሉ። ማንም ሰው ድጋሚ እንዳይጮርበት እነሱ ጋር እንዳይጎደስ ይሳውቃሉ። ልጆቹ ላይ አንድም ስም